ሩታኔ ህይወት ላይ ተቀልዳለች በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበር። እንዴት ነው ልቤሽ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ትላንትና ምሽት እንግዲህ በሄርሜላ ቤት የተለቀቀ ቪዲዮ ነበረ። እሱም አብርሃም ሄርሜላን አግኝቷታል። እንዳያችሁት ደግሞ ሲናገርበት የነበረው መንገድ እንደደበረው እንደከፋው ከሩታ ይህን ነገር እንዳልጠበቀ ብቻ ሁሉም ነገር በራሱ ዙሪያ ያጠነጠነ ነገር ነው ሲናገር የነበረው። ለመከፋት እየሞከረ ነው እንጂ አብርሃም ከልቡ ተከፍቷል ብዬ እኔ አላምንም፣ ቤተሰቦቼ ማለት ነው። ምክንያቱም መከፋት ወይም ደግሞ ልቡ ሊሰበር የሚገባው አሁን አልነበረም። ያኔ ሩታን ትቷት ወደ ሌላ ህይወት የገባ ጊዜ፣ ያኔ በእርግዝና ሰዓት ማንም አጠገቧ ሳይኖር ብቻዋን ሆና ቤቷን ዘግታ በምታለቅስ ጊዜ ያኔ ነበረ ሩታ እሷን በዛ ልክ በመግፋቱ ሊያዝን ሊጸጸት እንደዚህ አይነት መከፋት ሊያሳይ የሚገባው ብዬ ነው ማስበው። ስለዚህ አሁን ላይ ደግሞ እንግዲህ አብርሃም ራስ ወዳድነቱንም ያየውበት ቪዲዮ ነው። እኔ በራሴ በኩል እንዴት ብትሉኝ ትላንትና ወዲያ ሩታና እሱ በዛ ልክ ጉዳያቸው አለቀ። ሩታም እውነቷን እንዳልሆነ ነገረችው፣ ሄደ። በምን ቅስበት ነው ሄርሜላን ጠርቶ ደብሮኛል፣ እንደ ድሮሽ እቅፍ አድርገኝ፣ እንደ ድሮሽ አንገትሽ ስር ሸጉጭኝ፣ እንደ ድሮሽ ሆኝልኝ ብሎ እንደዛ አይነት ጥያቄ ለሷ የሚያቀርብላት አብርሃም ምን ያክል የህፃን አይነት አስተሳሰብ እንዳለው ነው የተረዳሁት። ምክንያቱም አንድ ትንሽዬ ልጅ እናቱ ገበያ ጥላው ስትሄድ ብሎ ሪ ብሎ የሚያለቅስ ቤቷን እንክብካቤ የሚፈልግ ታውቃላችሁ፣ እንደዛ አይነት ባህሪ ነው ያየሁበት። እናም እውነት ልቡ ቢሰበር አብርሃም እውነት ቢከፋ በዚህ ልክ ፈጥኖ ሄርሜላን አይጠራትም ነበረ። ከሷ ይልቅ ደግሞ በጣም በመጀመሪያ በህይወት ውስጥ የነበሩት ቡራና አቤል ናቸው። እነሱን ጠርቶ ቢያንስ ያስቀየምኳችሁ ያስከፋችሁን ነገር ይቅርታ አድርጎልኝ ሊላቸው ይችላል። ቤተሰብ በደንብ አስተውሉ። ምክንያቱም ከሄርሜላ በፊት የነበሩት ቡራና አቤል ናቸው፣ ምንም ጥሩ ሰው ባይሆኑም ማለት ነው። ስለዚህ እነሱ መጀመሪያ ይቅርታ ሳይጠይቅ ምን ያክል ሴት ላይ ምን ያህል አብርሃም ችግር እንዳለበት ቤተሰብ ሴቶች ላይ ምን ያህል ትኩረት እንደማያደርግ ያለ ሴት ለደቂቃ ለሴከንድ ህይወቱ መተንፈስ የሚችል አይነት ባህሪ ነው እያሳየ ያለው። በቃ ከሴት ውጪ ምንም አይነት መኖር እንደማይችል ነው እያሳየን ያለው። ስለዚህ ማለት ነው የአብርሃም ድርጊት አሁን እንዲያውም በጣም እኔ ይበልጥ ያዘንኩበት ድርጊት ነው። እኔ አላሳዘነኝም አብርሃም፣ እውነቱን ስነግራችሁ። አንዳንዶች የዋሆች ናችሁ ልበል፣ በጣም የዋህነታችሁ ከልክ ያልፍና ማስተዋል ያለባችሁን ነገር እንዳታስተውሉ ትሆናላችሁ። ከዛ በኋላ በራሳችሁ ህይወት ውስጥ እንደዚህ አይነት ድርጊት ሲፈጸም ያን ጊዜ ተሰባበራላችሁ። ማስተዋል አሁን ነው። መጎዳትም ካለባት መከፋትም ካለባት በጣም ብዙ ነገር መሆን ካለባት ከሩታ በላይ የሆነ ሰው የለም። በቀልን ያስተማራት አብርሃም ነው። ቤተሰብ እንዳረሱ ከዚህ በፊት አንድ ቪዲዮ ላይ የበቀልን ምንድነው ምንም ሚል ርዕስ አድርጎ ፖስት አድርጎ ከሄርሜላ ጋር ተለጣጥፎ ፎቶ ለቆ ታስታውሳላችሁ። ላስታውሳችሁ፣ በቀልን መጀመሪያ ሀ ብሎ ሩታን ሆን ብሎ እንደዛ እንድትቃጠል የሰራው ቪዲዮ አብርሃም አስቦበት አልሞበት ነው። ተረዳችሁኝ አይደለ? ስለዚህ በቀልን ማን ጀመረ ብትሉ በአብርሃም ነው የተጀመረው። አብርሃም መንገድ አሳያት ለሩታ ራሱ ጽፎ በፔጁ ላይ ከሄርሜላ ጋራ ፎቶ ለጥፎ ተነስቶ አንድ ጊዜ ፖስት አድርጎልን ነበረ። እኛ ሁላችንም በዛ ርዕስ ላይ ሰርተንበት ነበረ ካስታወሳችሁ። ባለፈው ከጀርባችን ጥለን የመጣነውን ነገር በቀላሉ መርሳት የለብንም ቤተሰብ። ሩታ ይህን ያህል በቀል ጥሩ አይደለም መበቀል ጥሩ አይደለም ብለን ለሌሎች ትምህርት መሆን የለበትም ብለን ነገሩን በይፋ እንናገረው እንጂ ከአብርሃም በላይ ሩታን የሰባበረ ሰው የለም። እቺ ሴት በለዋ ላይ ነው ባሏ የሄደባት። እስቲ አስቡት፣ ሳሉት ሁላችሁም። ይህ ታሪክ በእኔ ላይ ቢሆን ብላችሁ አስቡ። ሩታ እንደተከበረች እዚህ አይነት ጣጣው ሳትገባ በቀላሉ በህግ በኩል አብርሃምን ብትፈታው ትችል ነበረ።
ግን ደግሞ እልክ ነው እዛ ደረጃ ያጋባት እንጂ የሩታ ባህሪ የሩታ የጀርባዋ ማንነት ሆኖ አይደለም። ሩታን እኛ በዚህ ልክ አናቃትም ወገኖች። አሁን የመጣችሁ አዳዲስ ወገኖች ሩታ እንደዚህ አይነት ባህሪ ያላት ሴት ናት ብላችሁ የምታስቡ ከሆነ ዞር ብላችሁ ከዚህ በፊት በሩታና በአብርሃም ገጽ ላይ ሲለቀቁ የነበሩ ቪዲዮዎችን ማየት ትችላላችሁ። ሩታ የፍቅር ሰው ናት። ሩታ አብርሃም ሁኛ ያላትን ሁሉ ሆና ለሱ መስዋዕትነት የከፈለች ሴት ናት። ሩታ በአብርሃም ህይወት ውስጥ ሌላ ወንድ አስቸግራ ወይም ደግሞ ሌላ ወንድ አስቸግሯት በሱ ህይወት ውስጥ እንደዚህ ትርምስምስ የፈጠረችው የለም። ከዚህ በፊት ማን ነበረ ወንድማችን ዳኒ? አዎ እሱ ነበረ በጣም ሲረብሻት የነበረው። ዳኒ ከአብርሃም ሊለያት በጣም ብዙ ጥሩ ነበረ ድሮ ባየነው ቪዲዮ ላይ። እሷ ግን ወንድ የማይሰራውን ድርጊት እየሰራች ማለት ነው ጥፊው ላይ እያቀመሰችው ነበር ስትልከው የነበረው። አሁን ደግሞ በተቃራኒ አንዴ ነው እሱን የሚያየነው እንጂ ሩታ ህይወት ውስጥ መጥቶ ሩታ እንዴ ተለፋደደችበት ህይወት የላትም። ቤተሰብ የሩታን በጣም ጥሩ ነገሮችን እንዳትረሱ። ብዙ ጊዜ የምንሸወደው ሰው የሆነች ጥቂት ጥፋት ሲሰራ ያ ሁሉ መልካምነቱን አንስተን እንንደዋለን። ይሄ መሆን የለበትም፣ ባህሪዋም አይደለም። በእርግጠኝነት የምነግራችሁ ሩታ የፍቅር ሰው ናት። ይሄንን ተንኮል ይሄንን የኃጢያት መንገድ ያስተማራት አብርሃም ነው። አለችው አልቻለችውም። ራሱ ፖስት አድርጎ ስለ በቀል ፖስት አድርጎ የመጀመሪያ የበቀል ምናምን የሚል ነገር ፖስት አድርጎ ከኤርሜላ ጋር ለጠፈ። ከዛ በኋላ አብረው የሚያስጠላ ቪዲዮ እየሰሩ መምጣት ጀመሩ። እና ማን ነው ለሩታ በቀልን ያስተማረው ወገኖቼ? አሁን ሩታ ምንስ ብታደርገው አብርሃምን ይሄን ያክል አካብደን አግዝፈን እሷን ዲስሪስፔክት በሆነ መልኩ ልንሰድባት አይገባም ወገኖቼ። እኔ ትላንትን በለቀኩት ቪዲዮ ላይ ቀዝቀዝ ብዬ ነው የሰራሁት። ለምን መሰላችሁ? የሩታ ቁስሌ ነው። ሴት ልጅ ስለሆንኩኝ የደረሰባት ግፍና በደል እኔንም ስለሚያመኝ በጣም ተጎድታለች፣ ተክዳለች፣ በገዛ ባሏ ብዙ ነገርን አሳልፋለች ብዬ ስላመንኩበትኝ እሷን በጣም መጫን አልፈለኩም። ምክንያቱም ከሆነባት በላይ አላረገችም እሷ። ግን ደግሞ በቀልን ማንም አይደግፍም፣ በቀልም መፍትሄም አይሆንም። ማናችሁም ይሄንን ነገር እንዳሞክሩት በህይወታችሁ ውስጥ በቀላሉ መኖር ትችላላችሁ። መኖር የምትችሉበትን መንገድ ማስተካከል ነው። ሰላማችሁን የምታመጡበትን መንገድ ማስተካከል ነው እንጂ የጎዳችሁን ሰው መልሳችሁ መጉዳት አያስፈልግም። ከዚህ በፊት ታስታውሳላችሁ አንድ ወንድማችን ጸጋ ተልከሰከሰች የሚል ቪዲዮ ካስታወሳችሁ፣ ባልና ሚስት ናቸው። ለስራ ሲወጣ የገዛ ዘመዴ ነው ብላ ያቀረበችው ሰው ጋር አንድ ቤት ውስጥ ያዛት ሚስቱን እቃ ረስቶ ሲመለስ ማለት ነው። ይሄ ሰው በዛ ሰዓት ሁለቱን የሆነ ነገር አድርጎ ህይወታቸውን ሊያሳጣ ይችል ነበር። ነገር ግን አላደረገውም። ህዝብ ተሰበሰበ፣ ህዝብ እንዲሰበሰበው አደረገ። እጅ ለእጅ ከፍንጅ ተያዙ። ከዛም በኋላ እነሱ ወደ ህግ ተወሰዱ። የዘላለም ጸጸት ተከናነቡ እነሱ። እሱ ግን ይኖራል፣ ህይወቱን ይቀጠለ ማለት ነው። ያ ሰውዬ በዛ ሰዓት በልክ ገብቶ ሁለቱንም አንድ ነገር ቢያደርጋቸው እሱም ወደ ከርቸሌ የዘላለም ህይወቱ ይበላሽበታል። ምንም እስቲ ባልበደለው አስባችሁታል? በቃ ሰይጣን እንዲህ እየወሰወሰ ነው የሰው ህይወት የሚያበላሸው። ስለዚህ እንዲህ አይነትም ከባድ ህይወት አሳልፈው ህይወታቸውን ያላበላሹ ሰዎች አሉ። ከዛ ሰው በጣም ብዙ ሰው ያን ወቅት ላይ ብዙ ነገር ተምሮ ነበረ። ስለዚህ ይሄ የሆነ ነገር ሲፈጠር በህይወታችን ውስጥ ቶሎ ወደ እርምጃ መንገባ ከሆነ የኛም ህይወት ይበላሻል። አስባችሁታል? እናንተ ምንም ሳታደርጉ በነዛ ሰዎች ችግርና በነዛ ሰዎች ምክንያት እናንተም ህይወታችሁ ብልሽት ይላል ማለት ነው። ስለዚህ አሁንም ቢሆን ሩታ እንዳውም በጣም ብዙ ነገር ታግዛለች። አብርሃም ካደረጋት ነገር አንፃር አንዲት ሴት ልጅ ባሏ በለዋ ላይ ሄደባት ማለት መቼም ቢሆን ለዛ ሰው ፍቅር አይኖራት። በዛ ላይ ደግሞ እርጉዞና እንደ ሩታ የተሰቃየ ሴት የለም። እግዚአብሔርን ቤተሰብ ወደ ኋላ ተመልሳችሁ አስቡ። 9 ወር ሙሉ እንዳነባች 9 ወር ሙሉ እየጠሯት ሲጠዘጥዟት ልክ እንደ ቁስል በለዋ ላይ በቁስሏ ላይ የሆነ የሚያመረቅዝ ነገር እየጨመሩባት ልጅቷን ማለት ነው ከሚገባው በላይ ጎርተዋታል፣ ሰባብረዋታል። በጣም ጠንካራ ሰው ስለሆነች በጣም ሁሉ ነገር ቻይ ስለሆነች ሩታ ተቋቁማ እርግዝናዋም ላይ ምንም አይነት ችግር ሳይፈጠር እውነት እግዚአብሔር ረድቷት በሰላም ተገላገለች እንጂ ሌላ ሴት ብትሆን ቤተሰብ ህይወቷ ውስጥ ብዙ ነገር ነበር የሚፈጠረው። እና ከሩታ በላይ መከራ ያሳለፈ ከሩታ በላይ በከሳ ባሏ የተካደ 9 ወር መታገስ አቅቶት በለዋ ላይ ሴት ይዞ ወዲያና ወዲህ ሲሯሯጥ እንዳልነበረ አስቡት እስቲ። ማናችንን አሜን ብለን የምንቀበለው? አሁን ያደረገችው ድርጊት ከገባት ለሄርሜላ ትልቅ ትምህርት ነው።
እሷ ለነገሩ መጀመሪያም ባልን ከሰው መንጠቅ የክፋት ስራ መሆኑን ሳታቀርታ አይደለም፣ ግን ለክፋት ስራ ተባባሪ ሆና እጇን ስለሰጠች ነው። ሄርሜላ ከሰው ባል ምን ታተርፋለች? ለዛውም ልጅ ከወለደ ሰው፣ ለዛውም ለሚስቱ ሪስፔክት ሳይኖረው ከሷ ጋር ሽሺ ገዳሚ የሚል ወንድ ለሄርሜላ ምን ይጠቅማታል? እሷ ራሷ እንደ ሰው ስታስበው ግዴለም በዚህ ልክ ህሊናን ብታጣ ምንድነው የሚጠቅማት? ሄርሜላ ሜቢ ከሌሎቹ በእድሜ ትልቅ ልትሆን ትችላለች፣ ግን ቆንጆ ናት። ግን ምን ዋጋ አለው? የስኳር ውስጥ መርዝ ነች። ይሄን መልኳን እንዲህ አይነት ቦታ ላይ ወድቃ ስታበላሹ አስቡት። ይሄንን ውበት ይሄንን መልክ መቼስ ይሄን ያክል እሷን ምንም የላትም ብለን ውሸትም መናገር አንችልም። ቆንጆ ነበረች። ስንቱ እጇን ስሞ ለጥሩ ህይወት መኖር ራሷን ማዘጋጀት ሲገባት ካልሆነ ሰው ላይ ነው የወደቀችው እሷ ራሷ። አብርሃም ህይወት አይሆናትም። እውነቴን ስነግራችሁ ለሚስቱ ህይወት ያልሆነ ሰውዬ ለሄርሜላ ህይወት ይሆናል አይደለም። ግን ደግሞ እሷ በጣም ነውርና የባለጌ ጥግ የሆነ ስራን የሰራችው ባልና ሚስት መሀል ገብታን ያፋታችው። ይሄ ለሷ ህይወት እንደ ጤነኝነት አድርገው ካሰበችው ወደፊት በጉዳቷ ውስጥ ታይዋለች ይበልጥ። አሁን ራሱ ትላንት በተለቀቀው ቪዲዮ ላይ በዛ ልክ ገፍተከኝ፣ በዛ ልክ በጥቂት ደቂቃ ውስጥ እኔን ከድተ ከዚህ በኋላ እኔ ምን እንዳስብ ትፈልጋለህ ብለዋለች። በቃ ተሰምቷታል ሩታ። በዚህ አጋጣሚ ሄርሜላን በደንብ አድርጋ አስተምራታለች። ቤተሰብዬ በደንብ አድርጋ ማለት ነው። ግን ደግሞ እመኑኝ እነዚህ ሰዎች ለጊዜው ነው አሁን አብርሃም የተከዘ መስሎ የመጣው፣ ሄርሜላም የተከዘች መስላ ወይም ደግሞ እንዲህ በመደረጉ ያዘነች መስላ የመጣችው እንጂ አሁን ጓደኞቹ ይመጡና የማስማማት ስራ ይሰራሉ። ሄርሜላ አንቺ እኮ ነሽ ያለሽው ምናምን፣ አብርሃም እኮ አውቆ አይደለም ተጫውታብን ነው ምናምን ብለው ያሳምናሉ። እሷም ደግሞ ውሸቷን ነው በዚህ ልክ እንዲህ እሱ በማረጉ ማዘኗን አሳየታ ሄደችው እንጂ ተመልሳ ከሱ ስራ አጠፋ። ምናልባት ፕሮግራም አዘጋጅቶ ይክሳታል ምናምን። ከዚህ በኋላ አብረው ብዙ ነገር ሲያሳልፉ ቪዲዮ ይለቃሉ። ይሄ የማይቀር ነገር ነው እወቁት ማለት ነው። ግን አንድ አይነት ባህሪ ነው ያላቸው። ይመቻቹ ሁለቱ በቃ ማለት አንድ አይነት ደስ የማይስብና ነው ያላቸው አብርሃምም ሄርሜላ። ሩታ በተሳሳተ የትዳር ህይወት ውስጥ ነው የገባችሁ። ብታምኑም ባታምኑም ከባህሪው አንፃር አብራ ለሩታ የሚገባት ሰው አይደለም እንዴ። አሁን እኮ እሱ በቃ በጣም እንደተጎሳቆለ በጣም እንደተጎዳ ሩታ ጉድ እንዳረገችው ትልቅ ጀብዶ ሆኖ እንዲወራን የፈለገው። ይሄ ምንም ማለት አይደለም። አብርሃም አንተ ሩታን ከበደል ካበደል አንፃር እንዲህ ዳብሳ ወይም ነክታክ እንዳለፈች ቁጠረው። ምንም አላረገችክም። ስለዚህ ማለት ነው ቤተሰብዬ አንዳንድ ጊዜ ስሜታዊ ከመሆን አንዳንዴ ማሰብ እንደ የተፈጠረው ታሪክ ምንድን እንዴት እናየዋለን እንደኛ ሐሳብ እስቲ እኔ ላይ ቢደርስስ እያለን ሐሳብ ብንሰጥ በእውነት ማለት ነው ያማል። በቃ ሩታ ላይ የደረሰው ሁሉ ያማል። ከረጅም ጊዜ ጀምሮ የተከታተላችሁ ካላችሁ እንደኔ እንደ ሩታ ብዙ መከራ የተቀበለ ማንም ሰው የለም እንደ እኛ የተነካን እኛ ህይወታችን ውስጥ የደረሰ እስኪመስለን ነው የሷ ቁስል ያመመን ማለት ነው። እና ሩታ የበቀል ሰው አይደለችም። በቀል ያስተማራት አብርሃም ነው። ይሄን ደግሞ በማስረጃ ፔጁ ላይ ገብታችሁ ማየት ትችላላችሁ። ከሄርሜላ ጋር ገና ይሄን ላይፍ ሳይጀምር በፊት የበቀል የምናምን የሚል ነገር ፖስት አድርጎ ነበረ። ሁላችንም ቪዲዮ ሰርተንበታል። ሲቀጥል ሩታ ሴት ስለሆነች ሁሉ ነገር ገነነባት እንጂ ማንም ሰው የማይቀበለውን ነገር ነው የተቀበለችው እኮ። አንዳንድ ሴቶች እኮ እንደዚህ አይነት ነገር ሲደርስባቸው በጣም እላፊ የሆነ ነገር ይሄዳሉ። እሷ ደግሞ ቢያንስ የሚማሩበትን ነገር ነው ያሳየቻቸው። እንደገና ደግሞ የሄርሜላ ከሩታ ጋር እልክ መጋባትና እሷ ልክ እንደ መልካም ሴት አብርሃምን ህይወት እንደቀየረች ሰላሙን እንደሰጠችው ፍቅር እንደሰጠች አርጋ ነው እሷን ስትናገርበት የነበረው መንገድና ይሄን እንድታስብ ያስገደደቻትም ውሽሚት ናት። ወጣም ወረደም ወገኖቼ አብርሃም ዛሬ ላይ አዝኛለሁ ከፍቶኛል ምናምን የሚሉ ነገሮች ቢናገርም የሚዋጥ ነገር የለውም። አብርሃም ቢያዝን ቢከፋ ከሁሉም ርቆ የሆነ ቁጭ ብሎ በራሱ ሙድ እናገኘው ነበረ። ግን ሮጦ የት ነው የተለጠፈው? የተለመደው ሴት ጋር ማለት ነው። ስለዚህ ሰውየው አኪም ብያችኋለሁ ከዚህ በፊት ከሴት ስር እንዳጠፋ ከጠፋት ህይወትክ ያልፋል ብሎታል መሰለኝ ብያችኋለሁ በፊት ላይ ካስታወሳችሁና እንዲያውም የሚያሳዝን አይደለም የሚያናድድ ነው ድርጊቱ። ከመቼው በምን ፍጥነት ነው እዚህ ሴት ጋር ሮጦ የሄደው? የእውነት ተሰምቶት ነው? የእውነት የሩታ ስላጣ ውስጡ አዝኖ ነው? አይደለም። ህሊናውን ጭራሽ ሸጦ የበላ ሰው ነው። ህሊና ቢኖረው
ዛሬ ላይ በዚህ ልክ ሮጦ ሄርሜላ ስራ አይለጠፍም ነበረ። ልመና እንዴ ከፋኝ ይላታል እንዴ ከፋኝ ደብሮኛል ይላታል እንዴ እሷን አስደብሮ ልኳት ማለት ነው። ይገባታል። አዎ በደንብ ይገባታል። የሆነው ነገር ሁሉ ለሷም ይገባ ነገር ነው። ነገር ግን ማለት ነው በዚህ ልክ ደግሞ ሰዎች ህሊና የማይቀበል ነገር ነው እየሰራ ይመጣ ያለው። አብዛኞቹ በቃ የዋህነት አይነት ባህሪን ያየውባችሁ በኮሜንት ራሱ ማለት ነውና ወይ አብርሽ ምናምን ሲያሳዝን ምናምን ኖ በጣም የሚያሳዝነው አብርሃም ትዳሩን አፍርሶ ከሌላ ሴት ጋር በሩታ ላይ ቺት ያደረገ ጊዜ ነው ወገኖች። በቃ የዛኔ ነው አብርሃም ከህይወት መስመር ይወጣው። ስለዚህ ሴት ልጅ ደግሞ በእርግዝና ሰዓት በወሊድ ሰዓት በዛ ሰዓት ላይ የደረሰባትን በደል በቀላሉ አትረሳም። ዘላለማውን በቃ አይምሮስ ነው የሚቀመጠው። ይሄ ነገር ሁሉም የሚስማማበት ነውና ሩታዬ ይሄን ያክል በጣም ብዙ ክፉ ነገር አድርጋለች ማለት አንችልም። በቀል የሚለውን ነገር ግን እኔ ለሷ የሚሆን አይደለም፣ አይመጥናትም። ከሷ መልካም ስብዕና አንፃር ሩታ ሄደችበትና ያረገችው መንገድ እኔ ደግፌም አይደለም። ነገር ግን ለሷ አይመጥንም። በቃ ሩታ ጨዋ ናት። ሩታ ትዳሯን አክብራ የኖረች ሴት ናት። ከአንድም ወንድ ጋር ስትንዘላዘል አላየናትም። በትዳሯ ላይ መንዘላዘልን ያሳየው ብዙ ሴቶች ጋር አልቀመጥ ብሎ ሲሯራጥ ያስቸገራት ባልየው ነው። ስለዚህ አሁን ላይ ደግሞ በቀልን የሚያስተማራት እሱ ነው። ግን ደግሞ ባህሪው አይደለም። ይሄን አስረግጬ ነው የምነግራችሁ። የሩታ ባህሪ አይደለም። ሁሉ ነገር እንዲሆን ያረጉት በገዛ እጃቸው ሄርሜላና አብርሃም ናቸው። ስለዚህ ቤተሰብ ማለት ነው ይሄን ያህል አሳዛኝ ነገር አይደለም አብርሃም ላይ የደረሰው ማለት ነው። ከሩታ በላይ አሳዛኝ ምስኪን ሴት የለም። ስለዚህ ለተበደሉ ሁሌም እንቆማለን። እውነቱን ፊት ለፊት እንናገራለን። የተገፉትንም ተገፉ የበደሉትንም በደሉ ከማለት እኛም ወደኋላ አንልም ማለት ነው። እና አሁን የምትሯሯጡበት ሰዓት ነግ ደግሞ ተቃቅፋችሁ ተዛዝላችሁ ስትመጡ እናያለን። አይቀርም። ቤተሰብ በማስተዋል ይሁን ህይወታችን ውስጥ ያለውን ነገር የምናደርገው በማስተዋል ይሁን። ባንዴ እኮ ማለት ነው ሩታ የተደረገችው ነገር ሁሉ እኮ ተረሳ። ያ ሁሉ ግፍ ያ ሁሉ እንዴ እኔ እኮ በተነተነው በራሱ ጊዜ ሰዓት የሚበቃ አይደለም በሩታ ላይ የደረሰው ነገር። እና ቀጥሉበት፣ እነሱ ይቀጥሉበት፣ እንደፈለጉ መሆን ይችላሉ። እኔ አብርሃም ተጎዳው ምናምን ተከፋው ብሎ የመጣበት መንገድ ብዙም ምንም አልመሰለኝም። እውነቴን ስነግራችሁ ምንም አይመስልም። እንዴ ጢባጢቤ ሴት ላይ የሚጫወት ወንድ እኮ ነው አብርሃም እኮ በሴት ልጅ ህይወት የቀለደ ወንድ ነው። እንዴት አድርጌ ነው ለዚህ ሰው እኔ ሀዘን ልቤ ውስጥ ሊኖር የሚችለው? ትላንትን በለቀኩት ቪዲዮ ሩታ በቀል ብላ በቀል ነው ብላ ስለመጣች ለሷ አይገባም። ሩታ ምርጥ ሴትና ጨዋ ሴት ስለሆነች በዚህ ልክ መሆን አልነበረበትም ነው ብዬ ልሰራ ያስገደደኝ እንጂ ሩታን ለመጫን ፈልጌ እንዳልሆነ ሁላችሁም እንድታውቁ ፈልጋለሁ። በተረፈ ቤተሰብዬ እንግዲህ ቀጣይ ሲዝን ምንድነው የሚለውን እንከታተላለን። እድሜና ጤና ይስጠን። ስለነበረን ቆይታ ክብረት ይስጥልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እንገናኝ። ባይ ባይ።